እንግዲህ ሚስጥር ለምን ተባለ ከሚለው ነው የምንጀምረው። እንግዲህ ሚስጥር ልክ እንደተለመደው ይሄ አራተኛው በቤተ ክርስቲያናችን አእማድ ወይም ምሰሶ የተባለው ትምህርት ሚስጥር የተባለው በሚታይ ስርዓት ውስጥ የማይታየውን የእግዚአብሔር አምላክን ቃል ኪዳን ጸጋ የምናገኝበት ስለሆነ ሚስጥር ተብሏል። አእማድ የተባለበት ዋነኛው ምክንያት መሰረት ስለሆነ ቅድስት ቤተ ክርስቲያን የቆመችው የአዲስ ኪዳኗ ቤተ ክርስቲያን የአዲስ ኪዳኗ የአብርሃም ድንኳን የተመሰረተችው የሙሴ ድንኳን በዚህ ስለሆነ የተመሰረተችው የአዲስ ኪዳን ቃል ኪዳናችን ስለሆነ ሚስጥረ ቁርባን ሚስጥር ተብሏል ማለት ነው። እንግዲህ ቁርባን ማለት መንፈሳዊ አምሃ ማለት ነው፣ ወይም ምንድነው ስጦታ ማለት ነው። እንግዲህ 40 እና 80 ቀን ሲሞላቸው በኦሪት ሰዓት ለተወለዱ ልጆቻቸው አምሃና ስጦታ ይዘው እንደሚሄዱ መጽሐፈ ኩፋሌ ላይ እንመለከታለን። ግን የአዲስ ኪዳን አምሃችን ግን የሚጎተት በግ የሚፈስ ደም ሳይሆን ራሱን አንድ ጊዜ በቀራንዮ ላይ ደሙን አፍሶ ዘላለማዊ የሆነ አምሃና ስጦታ የሰጠን የጌታችን የመድኃኒታችን የኢየሱስ ክርስቶስን ይህንን ልንበላ ነው የምንሄደው። ሌላው ቅዱስ ጳውሎስ ባስተማረበት ሰዓት ላይ ሙሴ በበረሃ ላይ ያወረደውን መና ሳይሆን ይህ መና ዘላለማዊ መና እንደሆነ ከዛ መና እስራኤላውያኖች በልተው ሞቷል፣ ግን ከዚህ የበላ ግን ሕይወት ብቻ እንዳለው ይናገራል። ለሙሴ የወረደለት መና የኦሪቷ መና የበሉትም ሞተዋል። ግን ደግሞ ይህ መናችን ደግሞ ይህ የአምላክ ስጦታ የሆነው መና ዘላለማዊ እንጀራ መሆኑን ቅዱስ ጳውሎስ በትምህርቱ ጽፎላቸዋል ማለት ነው። በተለይ እዚህ የዕብራውያን መልእክት ላይ አስቀምጦላቸዋል። በተለይ ስለ ክርስቶስ መሰቀል፣ ስለ አዲስ ኪዳን መባውነቱን፣ ስለ አዲስ ኪዳን መስዋዕትነቱ፣ የአዲስ ኪዳን ሊቀ ካህናችን ራሱ መስዋዕት አድርጎ ማቅረቡ ምናምን ለዕብራውያን ሰዎች ነግሯቸዋል። በተለየ መልኩ ለዕብራውያኖች መንገር ያስፈለገው ምክንያት ምንድን ነው? ጌታ ኢየሱስ ክርስቶስ የአዲስ ኪዳን መናችን ነው ብለው ስለማያስቡ እነሱን ለመውቀስ ያደረገው ትምህርት ነው። እንደሚታወቀው ቅዱስ ጳውሎስ በሚልካቸው መልእክታት ላይ እኔ የጌታ ሐዋርያ ከመሆን ከጳውሎስ እያለ ይጽፍ ነበረ። ለዕብራውያኖች አልጻፈም። ምክንያቱም እነሱ እንደዛ ብሎ ቢጀምር ኖሮ መልእክታቶቹን አያነቡም ነበር። አንደኛ መልእክቱን የላከላቸው ክርስቶስን አምነው ግን በጥርጣሬ ለነበሩ የዕብራውያን ሰዎች ነበር እና ስለዚህ እነዚህ ዕብራውያኖች ትዕቢተኞች የነበሩ፣ ንቀት የተሞሉ፣ ነገሮችን መመርመርና ማየት ከማየት ይልቅ በጭፍኑ ሕግና ስርዓትን የሚያበዙ የነበሩ ስለነበረ አንድም ደግሞ ሙሴ ኢየሱስ ክርስቶስን ይበልጧል ብለው ያስቡ ስለነበረ ከነዚህ አንጻራት ቅዱስ ጳውሎስ በደንብ አድርጎ ጽፎላቸዋል። እንደውም የሙሴ አምላክ ነው ሁሉ እያለ ይወቅሳቸው ነበረ። ስለዚህ የአዲስ ኪዳን ስጦታ አምሃ፣ መስዋዕት፣ መባ፣ ለአምላክ የሚቀርብ የሚሰጥ ገንዘብ፣ ሰው ለአምላኩ ለፈጣሪው የሚያቀርበው አምሃ ምናምን የሚሉትን እነዚህ ሁሉ የሚይዝ ነው ቁርባን ማለት ነው። ስለዚህ የአዲስ ኪዳን ቁርባን የነበሩት በግ፣ ፍየል፣ ደም ያላቸው እነዚህ መግዛት ያልቻለ ደግሞ ይሄ ምንድን ነው ስንዴ ምናምን ይዞ ይቀርብ ነበረ እግዚአብሔር አምላክ እንዲቀበላቸው። ስለዚህ የአዲስ ኪዳን ቁርባንና የኦሪቷ ቁርባን የተለያዩ ናቸው። የኦሪቷ ቁርባን ከእግዚአብሔር በልቶት የተረፈውን ከዛ መቅደስ አይወጣም፣ ካህናቱ ብቻ ነበረ የሚበሉት። ይህንን ቁርባን ደግሞ ለማቅረብ ደግሞ መጀመሪያ እነሱ ራሳቸው ካህናቶቹ ቁርባን ያቀርቡ ነበረ። ምንድነው ቁርባኑ? በእንስሳ ደም የመንጻት ስራ ይሰሩ ነበረ እነ አሮን ምናምን ማለት ነው፣ እነ ዘካርያስን ስንመለከት። ስለዚህ የአዲስ ኪዳኑ ቁርባን ግን እንደዛ አይደለም። ራሱ ንጹህ ነው አቅራቢው፣ ቁርባኑም ደግሞ ራሱ ነው፣ ንጹህ ቁርባን ነው። ይህን ቁርባን ደግሞ ልክ እንደ ኦሪቱ አይደለም። ይህ ቁርባን የአዲስ ኪዳን ቁርባን ስለሆነ የተረፈውን ካህናት ብቻ ሳይሆን የሚበሉት ካህናትም ይመገቡታል፣ ሕዝቡም ይመገቧል። ስለዚህ ልክ እንደ ኦሪቱ ካህናት ብቻ የሚበሉት ቁርባን አይደለም ማለት ነው። ካህናት ብቻ የሚበሉት ቁርባን አይደለም። እሺ አሁን ይታያችኋል? እሺ ይታያል ብዬ ላስብሽ። ስለዚህ የኦሪቷ ቁርባንና የአዲስ ዓመት ልል ነበር፣ ይቅርታ። እሺ ለነገሩ አዲስ ዓመት ነው። እሺ የአዲስ ኪዳን ቁርባናችን የተለያየች ናት ማለት ነው ሁለቱ። እሺ ስለዚህ ቁርባን ማለት መንፈሳዊ አማ፣ ስጦታ፣ መስዋዕት፣ መባ፣ ለአምላክ የሚቀርብ የሚለውን ትርጓሜ ይዘናል ብዬ አስባለሁ።
ሚስጥረ ቁርባን የተባለው ምስጋና ማቅረብ ማለት ነው ትርጉሙ። ሚስጥረ ቁርባን ስንል ምስጋና ማቅረብ ወይም ደግሞ የጌታ እራት ወይም ደግሞ ሚስጥራዊ እራት ተብሎ ይጠራል። አንድ የመሆን ሚስጥር ተብሎ ይጠራል። ስለዚህ እነዚህ ሁሉ የቁርባን ስም ነው። ምስጋና ማቅረብ፣ ሰዎች ምስጋና ማቅረብ ማለት ምንድን ነው? ሰዎች ጸሎት አድርሰው ምን ይላሉ? በመጀመሪያዋ ሳምንት ማግስት በተገናኛችሁ ሰዓት እያለ ቅዱስ ጳውሎስ ይጽፍላቸው ነበረ። የአዲስ ኪዳኗ ሰንበት ማግስት የተባለችዋ ሰንበት እሁድ ናት እና ስለዚህ በዕለተ እሁድ ምስጋና በአንድነት ሆኖ ያቀርቡ ነበረ እያለ ቅዱስ ጳውሎስ ይናገራል። የጌታ እራት ተብላ ትጠራለች። ሚስጥራዊው እራት ተብሎ ይጠራል። አንድ የመሆን ሚስጥር ተብሎ ይጠራል ማለት ነው። ሌላው የተጠመቁ ምእመናንና የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም መቀበል ሚስጥረ ቁርባን ይፈጽማሉ። ምን መሆን አለባቸው? መጀመሪያ ምን መሆን አለባቸው? መጠመቅ አለባቸው። ለምን ሲባል የክርስቶስ አካል ለመሆን ግዴታ መጠመቅ ስለሚያስፈልግ። የመሰረታት ማን ነው ታዲያ? ይሄን ቁርባን መሰረቷ ማን ነው? ከማን ነው መነሻው የሚል ጥያቄ ብዙ ሰዎች ይጠይቃሉ። የማያውቁ መሰረቷ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የሚስጥረ ቁርባን ትምህርት አስተማረ በማለት ይናገራል። የዮሐንስ ወንጌል ምዕራፍ 6 ቁጥር 28 ላይ ማግኘት ትችላላችሁ። እነ ምህረትአብ ከስር ያስቀምጡላችኋል። ሌላው የሚስጥረ ቁርባን ስርዓትንም መስራቱንም እዚሁ የማቴዎስ ወንጌል 26 ታገኛላችሁ። ሌላውም የሐዋርያ ስራ ምዕራፍ 2 ቁጥር 42 ላይም ታገኛላችሁ። ስለዚህ መስራቹ ማን ነው ማለት ነው? የዚህ ስርዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የመሰረታት። ይችን መሰረት የጻለው ጌታችን ኢየሱስ ክርስቶስ ነው። እሺ እንቀጥል። እንደዚህ ይላል የማቴዎስ ወንጌል ምዕራፍ 26 ላይ ተመልከቱት። እንደዚህ አለ፣ ለይተን እንድናውቀው። ሲበሉም ኢየሱስ እንጀራውን አንስቶ ባረከ። ምኑን አንስቶ? እንጀራውን አንስቶ ምን አለው? ባረከው። ቆርሶም ለደቀ መዛሙርቱ ሰጠና ምን አላቸው? እንካችሁ አላቸው። ይህ ምኔ ነው አለ። ስጋዬ ነው አለ። ምኑን ስንል ይኸው እንጀራውን፣ ህብስቱ ምን አለ ነው? ምሳሌ ነው ያለው አይደለም። ምንድን ነው ያለው? ይሄ ስጋዬ ነው አለ። ጽዋውን አንስቶ አመስግኖ ሰጣቸው። ሁላችሁም እንግዲህ ጽዋውን ከመቀበላችን በፊት ማመስገን እንደሚገባን እያስተማረን ነው ማለት ነው። ሁላችሁም ከእርሱ ጠጡ አላቸው። ስለ ብዙዎች የኃጢአት ይቅርታ ምን የሚል ነው? የሚፈስ የአዲስ ኪዳን ምኔ ነው አለ። ደሜ ነው። ስለዚህ ይህ ደምና ስጋ ምን ይሰጣል ማለት ነው? ምን ይሰጣል? ስለ ብዙዎች የኃጢአት ይቅርታ የሚፈስ ነው። ምክንያቱስ ያለ ደም ምን ስላልነበረ? ስርየት የለምና። ስለዚህ ስርየት የምናገኘው በደም ስለሆነ፣ ስለዚህ ይህ ደም የኦሪቷን ደም የተካች ደም ናትና ምን አለ? ስለ ብዙዎች የሚፈስ የኃጢአት ይቅርታ ምንድን ነው አለ? የዘላለም ሕይወት የምናገኝበት የኃጢአት ስርየት የምናገኝበት ዘላለማዊ የሆነ ደም ነው የማቴዎስ ወንጌል ላይ። ስለዚህ የተቀበሉ ከኃጢአታቸው ምን ይላሉ? ይነጻሉ። በኦሪት የነበረችዋ የኃጢአት ስርየት የምትቀርቧ ስጋ እግዚአብሔር አምላክ በልቷት ካቃጠላት በኋላ አመዷን ይወስድና በደም በጥብጦ ይረጫቸው ነበረ ካህኑ። የአዲስ ኪዳኗ ግን የምትረጭ ሳትሆን ምን የምትደረግ ናት? የምትጠጣ እና ሌላስ ምን የሚሆን የሚበላ ነው። የሚረጭ ሳይሆን የሚበላና የሚጠጣ ነው። እሺ ከዛ ወዲያ እንደዚህ አለ፣ እውነትና መንገድ እኔ ነኝ ብሏል። ማን ነው እሱ? እውነትና መንገድ ያለው ማን ነው? እውነትና መንገድ እኔ ነኝ ያለው ማን ነው? ስለዚህ እውነት ስንል ማን ማለት ነው? እውነትና መንገድ ማን ነው? ሁላችሁም ጻፉት እስኪ ጻፉ። ሁላችንም እውነትና መንገድ ማን ነው? ቃል በቃል እግዚአብሔር የሚለውን እንተውና ቃል በቃል እስኪ ማን የተናገረው? እውነትም መንገድም እኔ ነኝ ያለው ማን ነው? በእርግጥ እግዚአብሔር ነው፣ ግን ቃል በቃል ማን ያለው? ኢየሱስ ክርስቶስ አይደለ? እውነትም መንገድም እኔ ነኝ ብሎ ኢየሱስ ክርስቶስ ቃል በቃል ተናግሯል። እሺ በጣም አሪፍ። እውነት እላችኋለሁ ሲል ምን እያደረገ ነው ማለት ነው? ምን እያደረገ ነው?
ይህን የተናገረው ኢየሱስ ነው። እውነት እውነት እላችኋለሁ ማለት ምን ማለት ነው? ምን እያደረገ ነው? ምህረተአብ ጎበስ ምን እያደረገ ነው? በራሱ ምን እያለ እየማለ ነው። ምክንያቱም እውነት ስለሆነ እሱ። ስለዚህ በራሱ ምሎ እየነገረን ነው። መሐላው ደግሞ የእግዚአብሔር አምላክ ምናዊ ነው። የእግዚአብሔር መሐላ ጊዜያዊ ነው፣ ዘላለማዊ ነው። ጊዜያዊ ነው፣ ዘላለማዊ መሐላ ነው እየማለ ያለው። በራሱ ነው እየማለ ያለው። እውነት ማለት እሱ ነው። እውነት እውነት እላችኋለሁ ሲል በራሱ ምሎ እየማለልን ነው። ስለዚህ የእግዚአብሔር ቃል ኪዳን ዘላለማዊ ነው ወይንስ ጊዜያዊ ነው? ቃሉ ዘላለማዊ ነው ወይንስ ጊዜያዊ ነው? ጎበዞች፣ ዘላለማዊ ነው። በጣም አሪፍ። ስለዚህ ከዚህ በኋላ የምንሰማው ንግግር ጊዜያዊ ሳይሆን ምናዊ ነው ማለት ነው። ዘለዓለማዊ ቃል ኪዳን ነው። በቃ ከዚህ በኋላ አሁን የምንሰማው ምክንያቱም ቃሉ ዘላለማዊ ነው እናምናለን። የተናገረው ክርስቶስ ነው እናምናለን። በራሱ ምሎ ነው እየነገረን ያለው። የእግዚአብሔር መሐላው ዘላለማዊ መሆኑን እናምናለን። ስለዚህ ከዚህ በኋላ የምንሰማው ቃል ዘላለማዊ የሆነ ቃል ነው። ስለዚህ ዘላለማዊ ቃል ማብቂያ የለውም ማለት ነው። እየሰማችሁት የሰው ልጅ ስጋ ካልበላችሁ አለ። የሰው ልጅ የተባለው ማን ነው? አሁንም እንጻፍ እንዲገባል። የሰው ልጅ ተብሎ የተጠራው ማን ነው? የሰው ልጅ የተባለው ማን ነው? የሰው ልጅ የተባለው ማን ነው? አሁንም ከዚህ በኋላ የታመነ ቃል ስለሆነ አሁን የምንሰማው። ስለዚህ የሰው ልጅ የተባለው ማን ነው? ኢየሱስ ክርስቶስ። ለምን የሰው ልጅ ተባለ? ከማርያም ስለተወለደ። ከማርያም ተወልዶ የሰው ልጅ ተብሎ ተጠርቷል። ስለዚህ የሰውን ልጅን ስጋ ካልበላችሁ ደሙንም ካልጠጣችሁ አለ። ስለዚህ ካልበላችሁ ካልጠጣችሁ እያለ ነው። በራሱ እየማለ ነው እየነገረን ያለው። መሐላው ዘላለማዊ ነው። ስለዚህ ስጋዬን ያልበላችሁ ደሜንም ካልጠጣችሁ በራሳችሁ ምን የላችሁም አለ። ምን የላችሁም አለ። ምን የለንም በራሳችን ምን ያደርግልኛል የሚሉ ሰዎች አይታችኋል። ምን የላችሁም አለ። ቃል በቃል ራሱ በራሱ ብሎ እየተናገረ ያለው ምን የላችሁም አለ። ህይወት የላችሁ። በቃ ለዛውም ምን አይነት ህይወት የሚለው እናየዋለን። እሺ ያልበሉት ህይወት የላቸውም። እሺ ህይወት የላቸውም። ስጋዬን የሚበላ ደሜን የሚጠጣ የዘለዓለም ህይወት አለው አለ ደግሞ። ስለዚህ የክርስቶስ ስጋና ደም እውነት ብሎ የማለበት ይህን ስጋና ደም አማናዊ ነው ብሎ የሚቀበል ምሳሌ ሳይሆን እውነት ነው። ምክንያቱም እውነት ብሏላ። እውነት ነው ብሏል። እውነት ነው ማለት ስጋዬ ማለት ነው። እውነት ነው አለ። ደሜ አለ። እውነት ነው አለ። ስለዚህ ይህን ስጋዬን የሚበላና ደሜን የሚጠጣ የዘላለም ህይወት አለው አለ። ስለዚህ ይህ እውነተኛ የሆነውን ስጋና እውነተኛ የሆነውን ደም የሚበሉ ሰዎች ምን አላቸው? የዘላለም ህይወት አለው። ያልበሉስ ህይወት የላቸው። በኢየሱስ ማመን ብቻ አይደለም፣ አምኖ ይሄን መብላት ግዴታውን አንድ ሰው በኢየሱስ ብቻ አምኛለሁ የሚል ሰው ይሄን ካልፈጸመ ምን የለውም? የዘላለም ህይወት የለውም። ያው በራሳችሁ ህይወት የላችሁ። ማመን በቂ አይደለም እያለን ነው። የዘላለም ህይወት የለውም። እሺ እንቀጥል። በዚህ ብቻ እንቆምም፣ እንቀጥል። ከዛ ምን አለ? እኔ መጨረሻውን ቀን አስነሳዋለሁ አለ። በመጨረሻ ቀን የተባለችው የፍርድ ቀን ናት። ጎበስ። እሺ የመጨረሻዋ ቀን የፍርድ ቀን ናት። በፍርድ ቀን የመጨረሻው የፍርድ ቀን እኔ ምን እለዋለሁ አለ። እኔም በመጨረሻው ቀን ምን እለዋለሁ? አስነሳዋለሁ። ያልበላስ ያልጠጣስ አይነሳም ማለት በስብሶ ይቀራል ማለት አይደለም። ወደ እግዚአብሔር መንግስት አይገባም። ካልበላ ካልጠጣ አይገባም። በመጨረሻ ቀን አስነሳዋለሁ ያለውን አያስነሳውም። የሚነሱ ህይወት ያላቸው ናቸው። ህይወት የሌላቸው ግን ሟች ናቸው። ስለዚህ አይነሱማ። እሺ እንቀጥል። አሁን ነው ሌላው ጨዋታ የሚጀምረው። ራሱ እየተናገረ ነው። በራሱ ምሎ ነው እንግዲህ የጀመረው። እሺ ስጋዬ እውነተኛ መብል አለ። ስጋዬ ምንድን ነው አለ? አሁን ውሸት ነው አለ?
የውሸት ነው ይሄ ቺፕስ ምናምን ነክረህ ምናምን የሆነ ዝም ብለህ እየተቀላመጥክ ራስህ አንስተህ የምትበላው ምናምን አይደለም። ምሳሌ ምናምን አይደለም። ምንድን ነው አለ? ስጋዬ ምንድን ነው አለ? እውነተኛ መብል ነው፣ ፌክ አይደለም እያለ ነው። ፎርጂድ አይደለም። ይህን ያላመነ ሰው መቀበል አይችልም። እውነት የእግዚአብሔር ስጋ ነው ብሎ እውነተኛ መብል ነው ብሎ ካልተቀበለ ይፈረድበታል። እውነተኛ ነው። እሺ ስጋው ብቻ አይደለም፣ ደሜ ደግሞ እውነተኛ ምንድን ነው አለ? መጠጥ ነው አለ። ጁስ ነው፣ ሚሪንዳ ነው፣ እንትን ነው ምናምን ነው አላለም። ምክንያቱም እየሰጠ ያለው ህብስቱንና ወይኑን አንስቶ ነው። ለምንድን ነው ህብስትና ከስንዴ የተሰራውን ህብስትና ወይኑን ማቅረብ ያስፈለገው? ለምንድን ነው? ክህነቱ ከመልከ ጼዴቅ ጋር ተመሳሳይ ስለሆነ አብርሃምና መልከ ጼዴቅ በተገናኙበት ሰዓት መስዋዕት ያቀረቡት የመልከ ጼዴቅ መስዋዕቱ ስንዴ ስለነበረ፣ ለምን? ስንዴ ቢወድቅ ሺህ ሆኖ ስለሚነሳ ህይወት ስላለው በስብሶ የማይቀር ስለሆነ፣ ወይኑ ደግሞ ደም ስለሆነ የደም መልክና እንደ ደም አይነት ስለሆነ፣ ስለዚህ ለአዲስ ኪዳን የሚፈሰውን የሚቆረሰውን የክርስቶስን ስጋና ደም መልከ ጼዴቅ በስንዴና በወይን ያቀርብ ስለነበረ አብርሃምም አስራት ከፈለ እያለ በኦሪቱ ይናገራል። ስለዚህ ቅዱስ ጳውሎስ የመልከ ጼዴቅን ክህነትን ከክርስቶስ ጋር አገናኘው። ክርስቶስን ምን አንስቶ እውነት ነው አለ? መልከ ጼዴቅ ያቀርበው የነበረውን ያንን እውነተኛ የነበረውን የስንዴና የወይኑን መስዋዕት ምን አረገለት? ዘላለማዊ ያደረገለትና ምን አረገው? ደሜም እውነተኛ ነው፣ ስጋዬም እውነተኛ ነው አለ። እሺ ከዛስ ስጋዬን የሚበላ ደሜንም የሚጠጣ በማን ይኖራል አለ? በእኔ ይኖራል። የማይበላ የማይጠጣስ አይኖርም። እኔ በወልድ ነው ያለሁት፣ እኔ በጌታ ነው ያለሁት ምናምን አይቻልም። ካልበላ ካልጠጣ በእኔ አይኖርም እያለ ነው። ከበላስ በእኔ ይኖራል። እሺ እኔ ኢየሱስ ከኔ ጋር ነው ብሎ ለማለት እሳ ደግሞ እኔም በእርሱ እኖራለሁ አለ። ምን ለሚሆን? ለሚበላ። ለማይበላውስ ግን ከእርሱ ጋር አይኖርም። ለምን? ስጋውንና ደሙን እውነተኛ ብሎ አልተቀበለምና። አልተቀበለማ። ስለዚህ እግዚአብሔር ኢየሱስ ክርስቶስ በእሱም አይኖርም፣ ይህ ሰውዬም በክርስቶስ ውስጥ አይኖርም። ምን ካልሆነ? ይህን ካልተገበረ፣ ይህን ካልሰራ። እሺ ይሄ ብቻ አይደለም፣ እንቀጥላለን። ስለዚህ ቅዱስ ቁርባን ከዚህ ትምህርት ከክርስቶስ ትምህርት ስንነሳ ቅዱስ ቁርባን የዘላለም ሕይወት ይሰጠናል። አዎ የዘላለም ሕይወት ታገኛላችሁ ብሎናል። ቲክ ራይት። እሺ ቅዱስ ቁርባን ስርየተ ኃጢአትን ያስገኛል። አዎ የኃጢአት ስርየትን የሚያስገኝ እውነተኛ የሆነ አማናዊ አዲስ ኪዳን መስዋዕት ነው የቀረበው። እውነት ነው፣ ትክክል። ቅዱስ ቁርባን ኃጢአትን ልጓም ሆኖ ያገለግላል። አዎ ከክርስቶስ ጋር የሆኑ አካል የሆኑ ያለ ነቀፌታ እንዲመላለሱ ጳውሎስ አስተምሯል። ትክክል። የክርስቶስን ቅዱስ ቁርባን የተቀበሉ አካል የተባሉ ዘላለም ሕይወት ያላቸው ኃጢአትን አይሰሩም። እውነት ነው። ቲክ ከክርስቶስ ጋር አንድነት እናገኛለን። እውነት ነው። ከኔ ጋር አንድ ትሆኑ ዘንድ እኔም በእናንተ እናንተም በእኔ ትኖራላችሁ ብሎናል። እውነት ነው። ትክክል ነው። ስለዚህ ቅዱስ ቁርባን ሁሉ ስጦታ ይሰጠናል። በሚታይ አገልግሎት ውስጥ የማንመለከታቸው እነዚህን ሁሉ ምን እናገኛለን? የመንፈስ ቅዱስን ጸጋ እናገኛለን። የመንፈስ ቅዱስ ጸጋ እናገኛለን። እሺ ሚስጥረ ቁርባን ሚስጥር ሁሉ ምንድን ነው? ሚስጥረ ቁርባን ሌላስ ምን የሚሰጠን ነገር አለ? የሁሉ አክሊል ነው ወይ ስንል፣ አዎ ቅዱስ ቁርባን በምንም ነገር ሊተካ አይችልም። የሚስጥራት ሁሉ መጨረሻ ነው። ለሰባቱ ሚስጥራተ ቤተ ክርስቲያን ምንድን ነው? አክሊል ነው። በነገራችን ላይ እዚህ ጋር ኦርቶዶክሳውያን የተሳሳተ ግምት አለ። ምንድን ነው የሚባለው? እዚህ ጋር የተሳሳተው ግምት እንድትረዱ እንፈልገው፣ ተክሊልና ቅዱስ ቁርባንን የምታወዳድሩ ሰዎች የተሳሳተ ነው። ስርዓቱ በቁርባንና በተክሊል ተባለ እንጂ ተክሊልም ይሁን ቅዱስ ቁርባንም ያከበረው የክርስቶስ ስጋና ደም ነው። ተክሊሉ ከቁርባን ይበልጣል የምትሉ ሰዎች ተጠንቀቁ። ቁርባን በተክሊል የሚሸፈን አይደለም። እሺ ተክሊል የክብር መገለጫ ወይም አክሊሉ በጭንቅላታቸው ስለሚደፋ ተክሊል ተደረገ ተብሎ ተነገረ እንጂ የቁርባኑን ጋብቻ የምታቃልሉ ሰዎች ተጠንቀቁ። ምክንያቱም ሁለቱም ጋብቾች የሚታሰሩት በክርስቶስ ስጋና ደም ነው። ይህ ደግሞ ቁርባን ተብሎ ይታወቃል። ቁርባን ተብሎ
ይታወቅ። ስለዚህ ለምንድነው ተክሊል ከቁርባን ከፍ ያለ ቦታ የተሰጠው ሲባል በንጽህናና በድንግልና የሚፈጸም ስለሆነ እንጂ ሁለቱም የሚከብሩት በክርስቶስ ስጋና ደም ነው። ቅዱስ ቁርባን ያገቡ ሰዎችን አቅላችሁ የምትመለከቱ ተሳስታችኋል። ዞሮ ዞሮ ተክሊሉም ቁርባኑም የሚፈጸመው በክርስቶስ ስጋና ደም። ግን የማን ክብር ይበልጣል ስንል ከፀሐይ ክብር ከጨረቃ ክብር የፀሐይ ክብር ይበልጣል። ፀሐይ ብርሃን አላት፣ ጨረቃ ብርሃን አላት። ግን ቢወዳደሩ ከጨረቃ ይልቅ የፀሐይዋ ክብር ይበልጣል። በተክሊል የተጋቡ ሰዎች ክብራቸው ታላቅ ነው። ለምን? በንጽህና ቀርበዋልና። እነዛስ ንጹህ አይደሉም ወይ? ናቸው። ምክንያቱም ንስሐ ገብተው ስለሚቀበሉ። ግን እነዚህ ግን ተጋድሎ ፈጽሟልና ክብር አላቸው። ለክብራቸው ሲባል አክሊሉ በጭንቅላታቸው ላይ ይደፋል። ልክ እንደ አሁኑ ለፎቶ መነሻ ለመጋጋጫ ሳይሆን በፊት ማለት ነው። አሁን ድንግልና ያለውም የሌለውም ምን ያመጣሉ በሚለው እየገባችሁ ነው። እግዚአብሔር ፊት ምስክር የሆናችሁትን አክሊል እሳት ይሆንባቸዋል። ምን አለበት እንደው በቅዱስ ስጋው ብታገቡ? እንደዚህ ስላለ ነው። እሺ እውነቷን ነው የምናወራው። ሚስጥራት ተብሎ ይጠራል። የሚስጥራት ሁሉ ሚስጥር ተብሎ ይታወቃል። መደምደሚያ 4 ነጥብ ስለሆነ ቅዱስ ቁርባኑ። ሌላው አንድ ተጠማቂ ተጠምቆ እንደወጣ የግዴታ ቅዱስ ቁርባን መቀበል አለበት። ይሄ ለድህነት የምንደረገውን ጥምቀት ሳይሆን የልጅነት ጥምቀት የንስሐውን ጥምቀት አላልኩ፣ የልጅነት ጥምቀት። ወንድማችን ደምረው እርግጠኛ ነኝ ቅዱስ ቁርባን ተቀብሏል ተጠምቆ። ቄደር ከሆነ ግን ጊዜ ይሰጠዋል፣ ጠብቅ ይባላል። አለበለዚያ ይቀበላል ከንስሐ አባት ጋር ተማክረው። አንድ ተንሳኢ ቀኖናውን ሲጨርስ ማለትም ጥፋት ሰርቶ ንስሐ ገብቶ ቢሆን አንድ ሰው ቀኖና ሲጨርስ ከካህን ጋር ተማክሮ አሁን መቁረብ ትችላለህ ተብሎ በቅዱስ ቁርባን ያንን የንስሐውን ሂደት ያትሟል። ለምን? የኃጢአት ስርየት የምናገኝበት መደምደሚያ የኃጢአትን እየሰማችሁ የኃጢአት ስርየት የሚገኘው አማናዊ የሆነ ክርስቶስን ስጋና ደም ለሚመገቡ ነው። ምክንያቱም የአዲስ ኪዳን ምን ስለሆነ የአዲስ ኪዳን ምንድን ነው? መስዋዕት ነዋ፣ መባ ነውና። ስለዚህ የአዲስ ኪዳን የኃጢአት ስርየት የምናገኝበት መባ ቅዱስ ስጋውና ደሙ ነው። ስለዚህ የክርስቶስን ልጅነት ለማግኘት በነቀፌታ የነበሩ ሰዎች ድጋሜ ከነቀፌታቸው ሲድኑ ሊድኑበት የሚችሉት የኃጢአት ስርየት የምታስገኘዋን ቅዱስ ቁርባን መስዋዕቱን መቀበል ግዴታ አለባቸው። ካልተቀበሉስ ቀኖናቸው አልተፈጸመ። ይህን ካልተቀበሉ ቀኖናቸው ድምዳሜ የለውም፣ 4 ነጥብ የለውም፣ ገና ክፍት ነው። ምክንያቱም ከክርስቶስ ስጋና ደም አልተካፈሉ፣ የኃጢአት መደምሰሻ የሆነቿን አላገኙም። ተጋቢዎች ከስርዓተ ተክሊል በኋላ አስቀድሰው ቅዱስ ቁርባን መቀበል ግዴታ አለባቸው። ተክሊል ብቻ በቂ አይደለም። ተክሊሉን ያከበረው ቅዱስ ቁርባኑ ነው። ተክሊሉ ቁርባኑን አላከበረው፣ ቁርባኑ ተክሊሉን ያከብረዋል እንጂ። አንዳንድ ሰው ተክሊሉ ቁርባኑን የሚባርከው ይመስላችኋል። ቅዱስ ቁርባኑ ነው ተክሊሉን የሚባርከው። እንዳትሸወዱ። ቁርባኑ ስለሆነ ተክሊሉን የሚባርከው። ምክንያቱም የክርስቶስን ስጋና ደም ማንም ሊተካው አይችልም። ስለዚህ ቅዱስ ቁርባን ላይ ተክሊል ምናምን ሲፈጸም ያለንን ግምት፣ ይሄ ተንሸዋረረ ግምት እናስተካክል። ክህነት የሚቀበሉ በዕለቱ ይቆርባሉ። ለምሳሌ ዲያቆናት፣ ካህናት፣ አገልጋዮች ድቁና ሲቀበሉ፣ ክህነት ሲቀበሉ በዕለቱ ቅዱስ ቁርባን መቀበል ግዴታ አለባቸው። ክህነታቸው በቅዱስ ቁርባን ምን ስለሚከብር ምክንያቱም የክርስቶስ አካል ሆኖ ለመጨመር ግዴታ ይሄ ስለሚያስፈልግ። ሌላው በምግብና በመጠጥ በሚበላና በመጠጥ ለምን ሆነ? ሰው ምግብ ሲበላ ለሰውነቱ የሚያስፈልገውን ነገር ሁሉ ሰውነቱ ከምግቡ ላይ ያገኛል። አንድ ሰው ቆሞ ለመራመድ ውሃ መጠጣት አለበት። የጠጣውን ውሃ ለሰውነት በሚገባ ልክ ይሰጥና ቀሪ ይወጣል።
እንዲሁም የሚመገቡ ምግብ ለሰውነት ብርታትና ኃይል የሆኑ ዘንድ ለሚያስፈልገው ነገር እየጨመቀ ወደ ሙሉ አካላቱ ያሰራጫል። ለጸጉር የሚገባው፣ ለዓይን የሚገባው፣ ለልብ የሚገባውን ያከፋፍላል ሰውነት። ስለዚህ አካላችን ነውና በእውነት እንደሚዋሃድን ለማስረዳት አንድም በምግብና በመጠጥ ቅዱስ ቁርባኑ የክርስቶስ ፍቅር በልቦና ያሳድራልና ስጋውና ደሙ ለነፍሳችን መንፈሳዊ ኃይልን እንዲሰጠን በመብል የጠፋው ዓለም በመብል እንዲድን። ምክንያቱስ አዳም የወደቀው በበላው ምግብ ነውና ይህ የበላው ምግብ ሞት ቢያመጣበትም ዳግማዊ የሚበላው ምግብ ግን ሕይወት ስለሚሰጠው። መጀመሪያ አትብላ ነበር፣ አሁን ብላ ስንባል ምን በላ ጠፋ። ያኔ አዳምን አትብላ ሲለው በላ፣ አሁን ደግሞ ብሉኝ ሲል ደግሞ የሚበላው ጠፋ። ያኔ በመብላት ነበር የሚፈረድብን፣ አሁን ደግሞ ባለመብላት ነው የሚፈረድብን። ከሁሉ እችን አትብላ ነበር ያለው፣ ከሁሉ ደግሞ ለይታችሁ ይህንን ብሉ እየተባልን ነው። አሁን ባለመብላት ሞት እየመጣብን ነው። አዳም በበላው በለስ ምክንያት ሞት መጣብን ብለን ለመክሰስ የተዘጋጀን ሰዎች እኛ ዳግማዊ አዳም ተብለን በክርስቶስ ንጹሕ የሆንን ሰዎች ደግሞ ይህንን ብሉ ስንባል ባለመብላት ደግሞ እግዚአብሔር አምላክ ይፈርድብናል። ስለዚህ አዳምን ብቻ ሳይሆን ለመፍረድ እኛም አልበላን ደግሞ ብሎ የተባለውን ብለን ራሳችን ላይ ፍርድ መፍረድ መቻል አለብን። ሌላው ለነፍሳችን ረሃብ ሊያስወግድ፣ የነፍስ ረሃብ እግዚአብሔርን ማጣቷ ነው። ስለዚህ ሰው የክርስቶስን ስጋና ደም ሲበላ የነፍስ ረሃቡን ያስወግዳልና። ቅዱስ ቁርባን በብሉይ ኪዳን ነበረ ወይ? የብሉይ ኪዳን ምን ነበረ? ምህረታብ ትለጥፍልኛለህ። ዘፍጥረት 22 ከቁጥር 1 እስከ 9 ድረስ ያለው ዘፍጥረት ምዕራፍ 22 ከቁጥር 1 እስከ 9 ያዙ። በኦሪት የነበረችው ቁርባን ምን ትመስል እንደነበረ ዘፍጥረት ምዕራፍ 22 ከቁጥር 1 ጀምሮ እስከ 9 ድረስ እንደዚህ ይላል። ከእነዚህም ነገሮች በኋላ እንዲሆነ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ እርሱም እነሆ አለው አለ። የምትወደን አንድ ልጅ ይስሐቅን ይዘህ ወደ ከፍተኛው ተራራ ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋ በማለት ልጁን መስዋዕት አድርጎ እንዲያቀርብለት ጠይቆት ነበረ። ስለዚህ አብርሃም ልጁ ሊሰዋ ሄደ። ግን በልጁ ፋንታ በግ፣ የአዲስ ኪዳኑ በግ ለአብርሃም ታየው ማለት ነው። የአዲስ ኪዳኑ በግ ኢየሱስ ክርስቶስ ነው። ስለዚህ የይስሐቅን ሞት ከልክሎለት በይስሐቅ ሞት ፋንታ በጉ ሞተለት። ለእኛ ለሰው ልጆች ደግሞ በእኛ ፋንታ በግ ተብሎ የተጠራው ኢየሱስ ክርስቶስ የአዲስ ኪዳናችን እርሱ የማይሞት አምላክ በስጋው ምክንያት ሞት ተቆጠረ ሲል የመጀመሪያው የአብርሃም መስዋዕት። ሁለተኛው መስዋዕተ መልከጼዴቅ ዘፍጥረት ምዕራፍ 14 ለጥፉልኝ እስከ 18 ያለው ዘፍጥረት ምዕራፍ 14 እስከ 18 ያለው ምዕራፍ 14 ከቁጥር 18 ጀምሮ እንዲህ በማለት ይናገራል። የሳሌም ንጉሥ መልከጼዴቅም እንጀራና የወይን ጠጅ አወጣ። ጌታችን ኢየሱስ ክርስቶስም ቅድም እንዳየነው እንጀራና ወይኑን ነበር የቀዳው። የሳሌም ወይም ደግሞ ሳሌም ማለት የሰላም ንጉሥ ማለት ነው። ስለዚህ የአዲስ ኪዳን የሰላም ንጉሳችን ኢየሱስ ክርስቶስ ነው። ይህ ደግሞ የኦሪቱ ነው መልከጼዴቅ። ስለዚህ ምን ይዞ ወጣ? የሳሌም ንጉሥ መልከጼዴቅ እንጀራና ወይን ጠጅ አወጣ። እርሱም የልዑል እግዚአብሔር ካህን ነበረ ይላል። የማን ካህን? የልዑል እግዚአብሔር ካህን። አብርሃምንም ባረከው። አብርሃም ሰማይና ምድር ለፈጠረ ለልዑል እግዚአብሔር የተባረከ ነው። ጠላቶች በእጁ ላይ ጣልልህ፣ ልዑል እግዚአብሔር ብሩክ ነው አለው። አብርሃምም ከሁለቱ አስራትን ሰጠው። የሰዶም ንጉሥ አብርሃምን ሰዎቹን ሰጠኝ፣ ፈረሶቹን ግን ለአንተ ውሰድ አለው። አብርሃም የሰዶምን ንጉሥ እያለን የቀረበው የመልከጼዴቅ መስዋዕት እንደነበረች እናያታለን። ስለዚህ የኦሪቷ መስዋዕት ተብላ ተጠርታለች፣ የአዲስ ኪዳን ምሳሌ። ሌላው እስራኤል ከሞት በኩር የዳኑበት በግ እዚህ ዘጸአት ምዕራፍ 12 ላይ እንደምናገኘው መልአኩ ለመቅሰፍ ወደ ግብጽ በገባበት ሰዓት ላይ ለአዲስ ኪዳን የመዳን ምልክት ይሆን ዘንድ የኦሪቱ በግ ታርዶ በበራቸው ላይ ደሙን ቀቡት። ስለዚህ በበጉ ላይ ደሙን ቀብተውት ነበረ። ስለዚህ በጉን የቀቡት ሁሉ ከዚህ ሞት አመለጡ።
የበጉ ደም ምልክት ሆኖ ከሞት አተረፋቸው። የበጉን ደም ግን ያልቀቡት ግን የበኩር ልጆቻቸው ሁሉ ተወሰደችባቸው። ስለዚህ የአዲስ ኪዳን ምሳሌ በግ ዘጸአት 12 ሕዝበ እስራኤል የዳነበት። ሌላው ለእስራኤል የወረደው መና ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 49 ላይ ክፈቱልኝ። ለእስራኤል የወረደው መና ሞት አምጥቶባቸው ነበረ። ይህንን ቅዱስ ዮሐንስ በዚህ በወንጌሉ ላይ ይነግራቸዋል። የአዲስ ኪዳን መናችን ግን ኢየሱስ ክርስቶስ ሕይወት የሚገኝበት እንጂ ሞት የሚገኝበት አይደለም። ሞት የሚገኝበት አይደለም። የሕይወት እንጀራ እኔ ነኝ በማለት አባቶቻችሁ በምድረ በዳ መናን በሉ ሞቱ። ነገር ግን የሕይወት እንጀራ የሆነ ኢየሱስ ክርስቶስን የበላ ግን አይሞትም። ስለዚህ የኦሪቷ ምሳሌ ነበረችዋ ለእስራኤል የወረደችዋ መና፣ ለአዲስ ኪዳን ግን ኢየሱስ ክርስቶስ የዘላለም ሕይወት ሆኖ ያችን መና ተካት። የኢሳያስ ፍም የአዲስ ኪዳን ቁርባን ምሳሌ ኢሳያስ 6:1 አውጡት። የኢሳያስ ትንቢት ምዕራፍ 6 ቁጥር 1 ምዕራፍ 1 የአዲስ ኪዳን የፍም እሳቷ ሲለጥፉት ታዩታላችሁ። ስለዚህ እነዚህ ሁሉ እስካሁን የዘረዘርናቸው በጠቅላላ ምንድናቸው ማለት ነው? በኦሪት የነበረችዋ ምንድናት? በኦሪት የነበረችዋ የአዲስ ኪዳን ምሳሌ። ንጉሥ ኦዚያን በሞተበት ዓመት እግዚአብሔር በረጅም ከፍ ባለ ዙፋን ተቀምጦ አየው፣ የልብሱም ዘርፍ መቅደሱን ሞልቶት ነበረ እያለ ይናገራል። ኢሳያስ ምዕራፍ 1 ምዕራፍ 6 ከቁጥር 1 ላይ። ስለዚህ እነዚህኛዎቹን እየተናገረ ይሄዳል። የኢሳያስ የፍም እሳቷ ያቺን የፍም እሳት ከንፈሩን ባስነካ ጊዜ ከምኑ ድኗል? ከለምጽ ወጥቶ ነበረና፣ ከለምጽ ድኖ ነበረና። ስለዚህ ቺ መስዋዕት ናት። ህብስትና ወይን ለምን ሆነ? የሚቀጥለው ጥያቄ ህብስትና ወይኑ ለምንድን ነው የሆነው? ለምን ህብስት ሆነ? ለምን ወይን ሆነ? ምሳሌው ክህነቱ ለወልደ እግዚአብሔር ለኢየሱስ ክርስቶስ ክህነት ምሳሌ ሆኖ የተጠቀሰው መልከ ጼዴቅ በስንዴና በወይን ይሰዋ ስለነበረ፣ ስለዚህ የመልከ ጼዴቅ ክህነት ከማን እንደሆነ አይታወቅም። እናትና አባቱ አይታወቁም። እናትና አባት የለውም ይላል። ስላልተገለጡ ነው እንጂ የሰው ልጅ ከእናትና አባት ይወለዳል። ስለዚህ መልከ ጼዴቅ እናትና አባቱ አይታወቁም። ክህነቱን ከማን እንደሆነ አይታወቅም። ስንዴና ወይንን ይሰዋ ነበረ። ይህንን ደግሞ አብርሃምን ሄዶ ሲሰዋ ቅድም ጠቅሰኗል። ትንቢቱ ይፈጸም ዘንድ አንደኛው ደግሞ ልበ አምላክ ቅዱስ ዳዊት እንደዚህ ብሎ ነበረ። ልበ አምላክ ቅዱስ ዳዊት ትንቢት ተናግሮ ነበረ። ምን ብሎ? በልቤ ደስታ ጨመርኩ አለ። ለምን? ከስንዴ ፍሬና ከወይን ከዘይትም ይልቅ በዛ አለ። ስለዚህ ይሄ ትንቢት በዳዊት የተነገረ ነበረና ተፈጸመ። መዝሙር 4:3 ላይ። ሌላው ሚስጥሩ ደግሞ ስንዴ ስብን ስለሚመስል ስንዴ ስብን ይመስላልና፣ ሌላው ወይን ደግሞ ትኩስ ደምን ይመስላልና፣ ስለዚህ በሚመስል ነገር መስጠቱ ነው በማለት ያስቀምጣል። ህብስቱ እና ወይን የሆነበት ምክንያት፣ በሌላ የማይሆንበት ምክንያት ይሄ ነው መሰረቱ ክርስቶስ ያደረገው። የስጋው ወደሙ መለወጥ ሚስጥር፣ ስጋና ደሙ እንዴት ነው የሚለወጠው የሚል ነገር ትምህርት አለ። ይህን ትምህርት በደንብ ያዙ እሺ። ኦርቶዶክስ የምትለውና ሌሎች የሚሉት የተለያየ ትምህርት ስለሆነ ኦርቶዶክስ ተዋህዶ የምትለው ሚስጥራዊ በሆነ መንገድ ህብስቱ አማናዊ እውነተኛ የክርስቶስ ስጋ፣ ጽዋው አማናዊ የክርስቶስ ደም ይሆናል ነው የምትለው። በምናዊ ሚስጥራዊ በሆነ መንገድ ምስጢራዊ በሆነ መንገድ። ይህም የሰው አእምሮ ተመራምሮ የማይደርስበት ምን ስለሆነ? አምላካዊ ምስጢር ስለሆነ። ለምን? ህብስቱን ምን ስላደረገው? ህብስቱን ስጋዬ ነው ብሏል። አይ እንዴ ይሄማ ዳቦ ነው ስንዴ ነው አላሉትም። ነው ብለው ተቀበሉ። ወይኑን ደሜ ነው ሲላቸው ኧረ ይሄ ወይን ነው ብለው አልተከራከሩትም። ደሙ ነው ብለው ተቀበሉና፣ ስለዚህ አምላካዊ ምስጢር ስለሆነ። ነፍስ የተለየው መለኮት የተዋህደው ስጋና ደም ነው የምትለው። ይሄን በደንብ አስምሩበት። ብዙዎች የማናውቀው ታሪክ ነው። እሺ ብዙዎቻችን አናውቀው።
ነፍስ ያልተለየው መለከት የተዋህደው ስጋና ደም ብንል ኖሮ ያልሞተውን ክርስቶስን እንናገር ነበረ። ስለ አርቡ ሳይሆን ስለ ሐሙስ እናወራ ነበረ። ነገር ግን ቤተክርስቲያን የምትለው ነፍስ የተለየው ትላለች። ስለዚህ የምንበላው ስጋና ደም ምን የተለየው ነው? ነፍስ የተለየው ነው። ነፍስ ያልተለየው የሚል ትምህርት ከሰማችሁ ስህተት ነው። ነፍስ የተለየው ምን? መለኮትና መለኮት የተዋህደው ስጋና ደም። መለኮት ያልተለየው ነፍስ ግን የተለየው ምን? ስጋና ደም። ስለ አርብ ስለሆነ እያወራን ያለ ነው። ይህን ተቀብለን ከክርስቶስ ጋር አንድ አካል እንሆናለን፣ ምክንያቱም ራሱ ነግሮናልና። ይሄ የኦርቶዶክስ ተዋህዶ ትምህርቷ ነው። ፍጹም የሆነ ምስጢራዊ ለውጥ ብላ ትናገራለች። ካቶሊኮች የሚያስተምሩት ትምህርት አለ። ተፈጥሯዊ ለውጥ ነው የሚላወጠው ነው የሚሉት። የህብስቱና የወይኑ ተፈጥሮ ወደ ስጋና ደም ይቀየራል ብለው ያስባሉ። ነገር ግን ሲሉ ሁለት ቦታ ይከፍሉታል። የህብስቱና የወይኑ ተፈጥሮ ስጋና ደም ይቀየራል ብለው ያምናሉ። ያቀረብነው ወይንና ያቀረብነው ነገር እውነተኛ ይሆናል ብለው ያምናሉ። ግን የሚያምኑበት መንገድ ግን ከኦርቶዶክስ የተለየ ነው። እንዴት? በውጫዊ ገጽታውና በውስጣዊ ይዘቱ ላይ አይታይም ብለው ያስባሉ። እውነት አይሆንም ማለት ለሚመለከቱት ሰዎች ይሄ እውነት የሚቀየር አይደለም ብለው ያስባሉ። ውጫዊ ገጽታውና ውስጣዊ ይዘቱ ላይ አይታይም ብለው ነው የሚያምኑት። አይታይም ከበላ ነው በኋላ ይቀየራል ብለው ነው የሚያስቡት እንጂ ገና ሲበሉት ነው ብለው አይደለም። ይሄ በሂደት የሚቀየር ሂደታዊ ቅያሪ ይመጣል ብለው ነው። ምን ማለት ነው ሲል ተቀይሮ ልክ ክርስቶስ ስጋ፣ ደም፣ ነፍስን፣ መለኮትን ልክ እንዳለ ይሆናል። ተቀይሮ ነው የሚሉት። ከበላ ነው በኋላ ይቀየራል እኛ ውስጥ ብለው ነው የሚያስቡት። ይህ ደግሞ ትክክል ትምህርት አይደለም። መጀመሪያውኑ ሳይበሉት በፊት ይህ ስጋዬ ነው ደሜ ነው ብሎ ክርስቶስ ያስተማሩን እነሱ አይቀበሉም። ስንበላው ነው ሐዋርያት ሲበሉት ነው የተቀየረላቸው ብለው ነው የሚያስቡት። እሱ ግን ይህ ስለ እናንተ የተቆረሰ ነው ብሎ ገና ሳይመገቡት በፊት እንዲበሉት ነግሯቸዋል። ስለዚህ ኦርቶዶክስ ተዋህዶ አይ ስንበላው ሳይሆን ገና ስንቀበሉ የተቀየረውን እውነተኛ የክርስቶስ ስጋና ደም ነው እንጂ እኛ ውስጥ ገብቶ የሚቀየር አይደለም ብላ ታስተምራለች። እነሱ ግን ይቀያየራል ብለው ያስተምራሉ። ይሄ ትክክለኛ ትምህርት አይደለም። ሌላው ሉተራኖች አሉ፣ የሉተር ተከታዮች አሉ። ሉተር የሚከተሉ የሉተርን ትምህርት ተቀብለው የሚሄዱ የክርስቶስ ስጋና ደም ከህብስቱ ከወይኑ ጋር አብሮ በህብረት ይገኛል ነው ብለው የሚያስቡት። አራት ነገር ነው የሚበሉት። አራት ነገር ምንድን ነው የበላችሁት ስንላቸው ቺፕስ ይሉናል። ከዛ ወዲያ ደግሞ የክርስቶስ ስጋ ነው ይሉናል። እሺ ምንድን ነው የጠጣችሁ ስንል ወይን ይሉናል። ወይም ደግሞ ምንድን ነው የሚሉን? ወይን እንኳን አይጠጡም እነሱ። ምንድን ነው የሚሉን? ምንድን ነው ቪንቶ። ቪንቶን የጠጣ ነው ይላሉ። የክርስቶስ ደምን ስንል አይ ከእሱ ጋር አብረን አስበነውን የጠጣ ነው። ምኑን? ቪንቶና ደሙን። ስለዚህ አራት ያደርጉታል ነው። አትሳቁተው፣ የሌላ ሰው ሃይማኖት አንንካሽ። እኛ ትምህርቱ ላይ እናተኩር። ተው ትምህርቱ ላይ እንሁን፣ እረፉ። ስለዚህ የክርስቶስ ስጋና ደምን ከህብስቱና ከወይኑ ጋር አብሮ በህብረት ይገኛል ብሎ ነው የሚያስቡት። ደባልቀው ማለት ነው። ማለቴም ስንበላው ይሄንንም በልተናል ይሄንንም ነው የበላ ነው የሚል አይነት አስተሳሰብ ነው የሚያስተምሩት ነው። የሚቀበሉትም ስጋውና ደግሞ እንዲሁም ህብስቱና ወይኑን አብረን እንቀበላለን ብለው ነው የሚያስቡት ነው። ሁሉንም አንድ ላይ ነው የምንቀበለው ብለው ያስባሉ። አማናዊ የሆነውን የክርስቶስን ስጋና ደም ነው ብለው አይቀበሉም። ስለዚህ የበሉት ብስኩትም ቢሆን የሆነም ነገርም ቢሆን ምንም ብስኩትም በልተናል ስጋውንም በልተናል ብለው ሁለቱን ይደምራሉ። እሺ ተሐድሶ የሚባሉ ደግሞ አሉ። ታውቃላችሁ? ተሐድሶች እነ ማን ነበሩ? እነ ቃላዋዲ ትናንት የገባው አይነት እኔም ማርያምም እኩል ነን የሚለው አይነት ተሐድሶ። ጴንጤም አንለው፣ ኦርቶዶክስ አንለው፣ ጆቫ አንለው፣ ከሁሉም የሆኑት ሚክስ የሆኑት ደግሞ እንደዚህ ብለው ያስባሉ። በቁርባኑ ላይ ክርስቶስ በአካል አይገኝም ብለው ያስባሉ። ቁርባኑ ላይ ክርስቶስ በአካል አይገኝም፣ በምን እንጂ በመንፈስ ነው እንጂ። ስለዚህ የምንበላው ስጋና ደም ቢሆንም የምንበላው ዳቦና ወይን ነው።
በመንፈስ ነው እንጂ የምንበላው የክርስቶስ አካል አይደለም ብለው ይክዱታል። አካሉን ይህ ስጋዬ ነው ደሜ ነው ያላቸውን ይክዱታል፣ አይቀበሉም። አይደለህም የበላነው ዳቦና የጠጣነው ወይን ነው ብለው በመንፈስ ግን እናገኘዋለን ብለው ነው የሚያስቡት እንጂ እውነት ነው ብለው አይቀበሉም። እውነት ነው ብለው አይቀበሉም ማለት ነው። አይቀበሉት። እነዚህ ተሐድሶች ናቸው። በህብስቱና በወይኑ ላይ ተፈጥሮ ይዘት ላይ የሚደረግ ምንም አይነት ለውጥ የለም። በቃ የምንበላው ዳቦ ነው የምንጠጣው ወይን ነው ብለው ደምድመዋል። እነዚህ ሰዎች እግዚአብሔር አምላክ ይግለጥላቸው፣ መንገዱን ያሳያቸው። ወንጌሉ ላይ እየነገራቸው አልተቀበሉትም። የራሳቸውን ሀሳብ እየተገበሩ ነው ማለት ነው። ሌላው መንፈስም ከክርስቲያኖች ከክርስቶስ ጋር ያገናኛቸዋል ብለው ነው እንጂ የሚያስቡት በቀጥታ ይህ የምንመገበው የምንጠጣው የክርስቶስ ስጋና ደም አያገናኘንም ብለው ያስባሉ። ይህ ከክርስቶስ ስጋና ደም ጋር የሚያገናኘን መንፈስ ቅዱስ እንጂ የበላነው የጠጣነው የክርስቶስ አካል አይደለም ብለው ገንጥለው አውጥተውታል። ገንጥለው ነው ያወጡት። ስለዚህ አንቀበልም ይላሉ። የኦርቶዶክስ አልገባኝም ያለ ኮሜንት አይቻለሁ። ወደ ኦርቶዶክስ ልመለስ። እነዛ እንደዛ ብሎ ሲያስቡ ኢትዮጵያ ኦርቶዶክስ ተዋሕዶ ግን በፍጹም በሆነ ሚስጥራዊ ለውጥ ይለወጣል ብላ ታምናለች። ልክ ክርስቶስ እንዳስተማሩ ነፍስ የተለየው ስንል የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም የተቆረሰው ዓርብ ቀን ነው። ስለዚህ የሐሙሱን ነፍስ ሳይለየው በሕይወት እያለ የቆረሰውን ህብስትና ወይን ሳይሆን ቤተ ክርስቲያን የምታስበው ይህ ስለ እናንተ የሚፈሰው ደሜ ነው፣ ይህ ስለ እናንተ የሚቆረሰው ስጋዬ ነው ያለው የዓርብ ነውና ዓርብ ዕለት በመስቀሉ የማይሞት አምላክ ሞት ተቆጥሮለታል። ሞት የምንለው የስጋና የነፍስ መለያየት ነውና ነፍስ የተለየው መለኮት ያልተለየው እውነተኛ ስጋና ደም ነው ብላ ነው የምትሰጠን። ለምን ነፍስ እያለ ደም አይጠጣም፣ ስጋ አይበላማ። ነፍስ እያለው ስጋና ደም አይጠጣም አይበላም፣ ነውርም ስለሆነ። ግን ነፍስ የተለየውን ስጋና ደም ግን እንጠጣለን ብላ ቤተ ክርስቲያን ታስቀምጣለች። ምክንያቱስ ያ ስጋና ደም የኃጢአት ስርየት የሰጠው በምኑ ስለሆነ በሞቱ ስለሆነ በሞቱ አዳነን እንጂ ምንለው በነፍሱ አዳነን አይደለም። ምንለው በምንድን ነው? በሞቱ። ስለዚህ ሞት ከተቆጠረለት እግዚአብሔር ሞቱ አዳነን ስለሆነ የምንለው ሞት የምንለው የነፍስና የስጋ መለያየት ስለሆነ ቤተ ክርስቲያናችን በሞቱ ያዳነን ምን ስለሆነ ነው? ነፍስ ስለተለየው ነው። ስለዚህ ነፍስ የተለየው መለኮት የተዋሃደው ስጋና ደም። ምክንያቱስ በሞቱ ነው የሰው ልጅ ያዳነን። ስለዚህ ይሄ የምንቀበለው ስጋና ደም በሞት የተከፈለ ዋጋ መሆኑን ስትነግረን ይህ የክርስቶስ ስጋና ደም በሞት የተሰጠን ስለሆነ፣ ስለዚህ ሌሎቹ እነዚህን ነገሮች አይማሩትም፣ አይተገብሩትም፣ ይቃወሙታል። ሌላው የተለያዩ ሃይማኖቶች ደግሞ አሉ። እነዚህ ምንድነው ጆቫቲዝም ምናምን፣ ዘንጥ ለኢየሱስ ክርስቶስ፣ ተገላለጥ ለኢየሱስ ክርስቶስ ምናምን ወዘተርፈ የሚባሉ ብዙ አይነት ሃይማኖቶች አሉ፣ እኛ ያልሰማናቸው። እንደዚህ አይነት ድርጅቶች ደግሞ አሉ። ህብስቱና ወይኑ የክርስቶስ ስጋና ደም መታሰቢያ ነው እንጂ እውነተኛ አይደለም ብለው ይክዳሉ። እነዚህንም የሚቀበል የክርስቶስ መታሰቢያ ነው እንጂ የሚያደርገው ትክክለኛ ነው ብሎ አይቀበሉ። ለምሳሌ ኦልኒ ጂሰሶች ምናምን አይቀበሉም። እውነተኛ ስጋ የሉ፣ መታሰቢያ ነው የሚያደርጉት። ብዙዎች እውነት ነው እያላቸው አረ መታሰቢያ ነው ይላሉ። ከክርስቶስ በክርስቲያኖች ሕሊና እንጂ በህብስቱና በወይኑ ላይ አይገኝም። በሕሊናችን ነው እንጂ ህብስትና ወይኑ ላይ ክርስቶስ የለም ይላሉ። እሱ ደግሞ ምን አለ ላይ ስንመለከት ምንድን ነው ያለ? ስንማር ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ መብሌም እውነተኛ መጠጥ የሚለውን ክደውታል። አንፈልግም፣ እንዲህ የሚባል ነገር አንሰማችሁም እያሉ ነው። ከዛስ ደሜን የሚጠጣ ስጋዬን የሚበላ በእኔ ይኖራል ያለውን አረ እንዲህ ብሎ ነገር የለም፣ እኔም በእርሱ እኖራለሁ የሚለውን ብሎ ነገር የለም፣ እሱ ተሳስተዋል እያሉ ነው።
ተሳስቷል፣ እኔ የሚባል ነገር የለም ይሉናል። ክርስቶስ በክርስቲያኖች ሕሊና ነው እንጂ በህብስቱና በወይኑ በኩል አይገኝም ይላሉ። ከክርስቶስ ምን ያሉ የካዱ ስርዓቱ ምልክትና መታሰቢያ ነው እንጂ እውነተኛ አይደለም፣ አያድንም ብሎ ነው የሚያስቡት። መዳን ክርስቶስን በማመን ነው እንጂ ተምታቶባቸው ነው። ሉተር ግን ያስተማራቸው እንደዚህ አይደለም። ሁሉም አሁን እየካዱ ያሉት ልክ እንደዚህ የሚያስቡት የሉተርን ትምህርት ቢገቡ እንደዚህ ብሎ የሚማር ቢኖር እንዳለ ያባርራል። ይሄ የሉተሪያኖች ትምህርት አይደለም። ሉተር እንደዚህ አላስተማራቸው። ስለዚህ እነሱ ገና መማር ያስፈልጋቸዋል። አባታቸው ያስተማራቸውን አላወቁትም። ስለዚህ ስርዓቱ ምልክትና መታሰቢያ ብቻ ነው ብለው ነው የሚያስቡት። እውነት ህይወት አይሰጥም ብለው ያስባሉ። እሱ ግን የዘላለም ህይወት ያገኛል እያለ ነው። የዮሐንስን ወንጌል አይቀበሉትም። እቺን ፓርት ይዘሏታል። ለሚስጥረ ቁርባን መዘጋጀት ምን ያስፈልገናል? እውነትና እምነትን መያዝ፣ ንስሐ ገብቶ ቀኖና መጨረሽ፣ ያስቀየሙትን ሰው ይቅር ማለት። ለምሳሌ ለምን እቺን ተጠቀምን? በኦሪት ሰዓት ላይ የነበሩ የተጣላው ሰው ካለ የበጉን መስዋዕት አስቀንጥና መጀመሪያ ምን በል ተብሎ ነበረና ታርቀህ መስዋዕቱን አቅርብ ተብሎ ስለነበረ ቂም ይዞ መስዋዕት መቀበል አይቻልም። ለምሳሌ አንዳንድ ሴቶች ይገርማሉ። ነጭ በነጭ ለብሶች ክፉ ሰይጣን ልትቆርብ መጣች፣ ዱዓናቷን በዚህ ማለት ነበረ። ከዛ ወዲያ ስተንስው ይላሉ። ከዛ ወዲያ ማለት ነው በደፋት እያለች መጣ ቅዱስ ቁርባን ትቀበላለች። ሌላው የቤተ ክርስቲያንን ሕግጋት ማክበር ግዴታ ነው። ምን ችግር አለው? የቤተ ክርስቲያን ሕግ ካላከበሩ መቅረብ አይቻልም። ምን ችግር አለው? በዚህ ውስጥ ይካተታሉ። ምን ችግር አለው? ጸጉሬን ክፍት አድርጌ ብቆርብ ምን ችግር አለው? የለበስኩት ነጠላ ላይ ከዋክብቶች ምናምን ወርቅ ምናምን ቢበዛበት ምን ችግር አለው? ሽቶ ተነስንሽ ብቀርብ ምን ችግር አለው? ከቆረብኩ በኋላ ብጨፍርስ ምን ችግር አለው? ሱሪ ለብሼ ብገባስ ምን ችግር አለው? ጸጉሬን አሳድጌ እንደፈለግኩ እንደ ሴት አድርጌ ብቆርብ ምን ችግር አለው? ከቆረብኩ በኋላ እንደፈለግኩ በሆን ምን ችግር አለው? ምን ችግር አለው? ብዙዎች ናቸው፣ ግን እግዚአብሔር አምላክ ሕይወት ይስጣቸው። ሌላው አካላዊ ንጽህና ያስፈልጋል። ገላ መታጠብ ብቻ ሳይሆን ሕሊና ንጹህ ማድረግ፣ ልቦና ንጹህ ማድረግ ያስፈልጋል። ለመቁረብ የተዘጋጃችሁ ሰዎች ይህንን አድርጉ። ሌላው አዲስ ሊመስላችሁ ይችላል። እዚህ ጋር ዞሬ መናገር ይኖርብኛል ከይቅርታ ጋር። አንዴ ታብ አርጉት፣ እስኪ ታብ አርጉት። የሚቀየም ካለ ይቀየማል። አንዳንድ ልማዶችን እዚሁ ጋር ላንሳቸውና ወደ ትምህርቱ እንመለሳለን። ልማዳዊ ቅዱስ ቁርባን ላይ ልማዳዊ የሆኑ ስህተቶች፣ በቅዱስ ቁርባኑ ላይ የሚደረጉ የልማድ ስህተቶች፣ ልማዳዊ ስህተቶች በደንብ እየሰማችሁ ከቆረበ ሰው ጋር የቆረበን ሰው ብቻውን አትልቀቁት፣ ሰይጣን እንዳያገኘው። የቆረበን ሰው ብቻውን አትልቀቁት፣ ሰይጣን እንዳያገኘው። ራሱ ሰይጣን የዛን ቀን የቆረበውን ሰውዬ ይሸሸዋል። እሺ፣ ሰይጣን አያገኘውም። የዛን ቀን ይሸሸዋል። ሰይጣን ራሱ ባለበት አይደርስም። ታዲያ ለምንድን ነው የሚጠበቀው ሲባል ምናልባት 18 ሰዓታትን ጾሞ ስለሆነ ያ ሰው የአካል ውድቀት እንዳያጋጥመው፣ ራሱን አዙሮት እንዳይደማ በደንብ እየሰማችሁ የሚቃወም መብቱ ነው። ያ ሰው ወድቆ አዙሮት 18 ሰዓታትን ስለሚጾም እንዳይወድቅ፣ እንዳይጎዳ፣ እንቅፋት እንዳይመጣው እየሰማችሁ። ስለዚህ አንድ ሰው የሚቆርብ ሰው ከሰው ጋር መሄዱ ጥቅሙ ለዛ ለቆረበው ነው፣ ደም መፍሰስ ስለሌለበት። እሺ፣ ደም ስለሌለበት። ሁለተኛ
ከቆረበ ሰው ጋር ያልቆረበ ሰው ጋር የቆረበ ሰው መብላቱ የቆረበውን ሰው ያረክሰዋል የሚሉ ሰዎች ስህተት። የቆረበ ሰው ካልቆረበ ሰው ጋር ቤተሰቡ ጋር ከባሉ ጋር መብላት ይችላል። ሚስት ከባሏ ጋር ትበላም ቆርባ ገብታ ባሏን እንደ ኃጢአተኛ ትመለከታለች። ኧረ በመድኃኔዓለም ስም ቅዱስ ስጋ በማንም አይረክስም። እንደውም ይባረካሉ። እነዛኛዎቹ በረከት ነው፣ ይባረካሉ እንጂ ቅዱስ ቁርባንን የሚያረክስ ምንም ነገር የለም። ተጠንቀቁ። ባሏን እንደ እርኩስ ሰው ታየዋለች። ልጆቿ ምና እንደ እርኩስ ማናባሽ ጠጭ አለሽ እኔ በጠጣሁት ነገር ምናምን ከጇል ምናምን ነገር። ከቆረብን በኋላ እንደዚህ እናደርጋለን። ለምንድን ነው ሲባል ቆራቢነቷን ልታሳይ እንደዚህ ትሸፈናለች። ሴቶች ላይ ዘምቻለሁ፣ ይቅር በሉኝ። እንደዚህ ሆና ትሄዳለች። ጂሃድ ልታውጅ ነው፣ ጦርነት ልትከፍት ነው። ለምንድን ነው እንዲህ የምትሸፈነው? ለምንድን ነው ያልተገለጠችው? ለምንድን ነው ስትባል ሰይጣን እንዳይፈትነኝ። ኧረ እንደዛ አይደለም። ከቆረብን በኋላ አባቶቻችን አይታችሁ ከሆነ ወይም እናቶቻችን አይታችሁ ከሆነ መሀረብ ይይዛሉ። የእውነቴን ነው በነግራችሁ፣ መሀረብ ይይዛሉ። ያ መሀረብ ሌላ ቀን የሚናፈጡበትን ወይም ንፍጥ ወይም ፈሳሽ ነገር የሚያደርጉበትን አይደለም የሚይዙት። ቅዱስ ስጋውና ደሙ ሲቀበሉ ለብቻው የሚይዟት ናት። ምን ያደርጋታል? እንደዚህ ያደርጋሉ፣ እንዲህ ያደርጋሉ። መሀረቧል። ለምን መሰላችሁ? ቢንጠባጠብ የክርስቶስ ስጋና ደሙ ምናልባትም ስጋው አይንጠባጠብማ፣ ቢንጠባጠብ መሬት እንዳይወድቅ ክቡር ነውና እንዳይወድቅ ምን ያደርጋሉ? በዛች መሀረብ ይዛሉ። እየተማራችሁ ወይም ደግሞ በነጠላ ይዛሉ። 18 ሰዓታትን ጾመዋልና ሲበሉት ወይም ደግሞ ሲጠጡት አቅለሽልሾቸው ምናልባት ቮሚት ቢያደርጉ መሬት ላይ አይወድቅም። አፋቸውን አፍኖ ይዘው መልሰው ይውጡታል እንጂ አይተፋም። ለመዋጥ እንዲህ ታፍኖ ለመዋጥ የወጣውን ለመመለስ ነው። ምክንያቱም የክርስቶስ ስጋና ደም ስለሆነ አይወጣም። በደንብ ያዙ። እንቀጥል። 18 ሰዓት ለምንድን ነው የምጾመው የሚል ጥያቄ አለ። ምክንያቱን አያውቁትም። ግን 18 ሰዓታት ግን ማክስ ምናምን አይቻልም። እሺ ማክስ እንዳታረጉ እነግራችኋለሁ። ምክንያቱን እነግራችኋለሁ። ማክስ አይደረግም። ምክንያት ስላለኝ ነው። እሺ እነግራችኋለሁ። 18 ሰዓት የምንጾመው ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለውን በመስቀል ላይ የፈሰሰውን እየሰማችሁ የፈሰሰውን አማናዊ ስጋና ደም ልንቀበል እየተዘጋጀን ስለሆነ ክርስቶስ ይኸውላችሁ በደንብ እየሰማችሁ ክርስቶስ ከተያዘበት ከዕለተ ሐሙስ ጀምሮ እስከተሰቀለበት ሰዓት ሲቆጠር 18 ሰዓታት ናቸው። የክርስቶስን የመስቀል ጉዞ እያሰብን ቅዱስ ስጋውና ደሙን ለመቀበል ስለምንዘጋጅ 18 ሰዓታቶችን የምናስበው። ከቆረብን በኋላ እጅ የታጠበ ሰው ኃጢአተኛ ነው አይባልም። እጅ አትታጠቡ የተባለው ንጹህ ስለሆንን ነው፣ ንጽህና ስላለን ነው። ብንታጠብስ ግን ኃጢአት ነው? ቅዱስ ቁርባን ይረክሳል? አይረክስም። ቅዱስ ቁርባን እጅ በመታጠብ አይረክስም። ቅዱስ ቁርባን እኮ የሚረክስ አይደለም፣ የረከሱትን የሚቀድስ ነው። እንዳትሳሳቱ። እጅ ያልታጠብ ነው ወይ ፊት ማንታጠበው የዛን ቀን በቅዱስ ስጋና ደም ቅዱስ ስለሆንን ነው እንጂ ድንገት እጅ የታጠበ ብታይ ውሻ አታርጉት። አንተ ቁርባኑን አረከስከው። ድሮ ምናምን ቁርባን አይረክስም። ቁርባን የረከሰ ይቀድሳል እንጂ የሚረክስ አይደለም። የተሳሳተ ትምህርት። ለምንድነው ስራ አትስሩ የተባለው? በቤተ ክርስቲያን ትምህርት
ስራ ብንሰራስ? ለምሳሌ እኔ ሰራተኛ ነኝ። ከሳምንት እስከ ሳምንት ስራ አለብኝ። ስለዚህ ቅዱስ ቁርባን ለመቀበል ተዘጋጀው። ስለዚህ ቆርቤ መጥቼ ስራ ብሰራ ቅዱስ ቁርባኑ ይረክሳል? አይረክስም። ግን የምንሰራቸው ስራዎች ደም መሬት ቢፈስ ደሙ ከደማችን ነውና እኔ በእናንተ አለው እናንተ በእኔ ያላችሁ ብሏልና ያ የሚፈሰው ደም ወይም የሚቆርጠን ከሆነ ወይም አደጋ ካለው የክርስቶስ ስጋና ደም ተዋህዶናልና ይፈሳል። ስለሚወጣው ከአካላችን ስለሚወጣው ነገር ላብ ስንል ላብ የሰውነት አካል ነውና ይህ አካል በክርስቶስ ደም ተባርኳልና የሚፈስ መሬት የሚንጠባጠብ ነገር እንዳይሆንን ያን ቀን ስራ እንዳንሰራ ተከለከልን። ባንችልስ ከመቁረብና ካለመቁረብ የትኛው ይሻላል ሲባል መቁረብ ይሻላል። የማይቆርብ ሰው ዘላለማዊ ሕይወት የለውም። የቆረበውስ ዘላለማዊ ሕይወት አለው። ብንችል የዛን ቀን ሙሽራ አንዱን፣ ባንችልስ ግን ከቅዱስ ቁርባን ማንም አይከለክላችሁ። ያዝ። እንቀጥል። ባልና ሚስት ባለፈው ሰምታችኋል። ባልና ሚስት በአንድ አልጋ ይኖራሉ። እሺ ባልየው ክምጭች አለ። አልወጣም አልቆርብም አለ። እኔ መቁረብ እፈልጋለሁ፣ ምን ላድርግ? በንስሐ አባት በኩል አስመክሩ፣ ምከሩ። ጊዜ ገደብ ይሰጣል፣ ንስሐ ይሰጠዋል፣ ይመከራል፣ ይዘከራል። እምቢ ሲልስ ግን ባል በሚስት ትቀደሳለች፣ ሚስት በባል ትቀደሳለች። እሷ እየቆረበች ትጠብቋለች፣ እሱ ወደ ቅዱስ ቁርባን ይመጣል። ሚስትና ባል አይለያዩ። ይህ የሚከናወነው በንስሐ አባት በኩል ግን 3 ዓመታት ወይም 4 ዓመታት ትግል ይፈልጋል። ለምን? አንድ አካል ስለሆኑ። እምቢ ካለስ ግን በል እንግዲህ ከመቅረቧ በፊት አታገኛትም አልጋ ላይ ለስንት ቀናት? ለ3 ቀን። ከቆረበችም በኋላ አታገኛትም ለስንት? ለ1 ሳምንት። በል ራስን ቆጥብና ያዝ ነው። ምክንያቷስ እሷ ቅዱስ ናታ። ስለዚህ የአልጋ ፍቃድ፣ ምኞት ምናምን ወዘተርፈ የለም። ስለዚህ ብዙ ጊዜ ተዉ የምትባሉት አንዳንድ ወንዶች እንደዚህ አይነት ስሜት ስላላቸው የማያከብሩ ስለሆነ እሷ ቆርባ ጾማ በመጣችበት ቀን ላይ ካልተገናኘሽ ቢላት ቅዱስ ቁርባኑን ምን ሊያደርገው ነው? ስርዓቱን ሊያፋልስ ስለሆነ ብዙ ጊዜ የሚከለከለው ለዛ ነው። ግን ለየብቻ ግን ይቆርባሉ። አዎ ኢትዮጵያ ውስጥ ይቆርባሉ። ሌላ ጥያቄ በቅዱስ ቁርባን ላይ ምን ነበር የተነሳው? ልጅ እስከ ስንት ዓመት ነው መቁረብ የሚችለው? ያላገቡ ሰዎች በየዕለቱ ወራዊ ግዴታ ሴቶች ካልመጣባቸው፣ ጉንፋን ካልያዛችሁ፣ የሚፈስ ነገር ከአፍንጫችሁ ከአካላችሁ ካልወጣ በስተቀር በየቀኑ ቅዳሴ የምታስቀድሱ ከሆነ ብቁ ከሆናችሁ የክርስቶስን ስጋና ደም መቀበል ትችላላችሁ። ራሳችሁን የምትቆጣጠሩ ከሆነ። ባልና ሚስትስ ግን በየቀኑ መቁረብ አይችሉም። ለምን? እንዴ የስጋ ፍቃድ ይኖራላ፣ የስጋ ምኞት ይኖራል። ስለዚህ ለስጋ ፍቃድ ነው የተጋቡት ከዝሙት ለመከልከል። ስለዚህ ምን ይሆናል? ምን መሆን አለበት? ወይ በ40 ቀን ወይ ደግሞ በአመቱ 3 ጊዜ ሊቀበሉ ይችላሉ። አንድ ላይ ሆነው በደንብ እያያችሁ እየሰማችሁ። እሺ ህፃናት እስከ ስንት እድሜያቸው ነው ያለ ንስሐ አባት መቀበል የሚችሉት? እስከ 7 ዓመታቸው። ከ7 ዓመት በኋላስ የንስሐ አባት ሊኖራቸው ይገባል። የቤተሰባቸው የንስሐ አባት ለዛ ልጅ ራሱን ችሎ እስከሚወጣ ንስሐ አባቱ ነው። ስለዚህ የንስሐ አባት አስይዟቸው ከ7 ዓመት በኋላ ለሚሰሩት ኃጢአት ተጠያቂ ይሆናሉ። 7 ፍጽምና ስለሆነች 7 ፍጹም ሆኖ ራስን ወደ ማወቅ ስለሚሸጋገሩ። እሺ ሌላ ጥያቄ፣ የአልጋ ቁራኛ የሆኑ ሰዎች እንዴት ቅዱስ ቁርባን ይቀበሉ? ከአልጋ ማይነሱ የማታውቁ ካላችሁ መቀበል ይችላሉ። ቅዳሴ ከተቀደሰ በኋላ ከንስሐ አባት ጋር ተነጋግራችሁ ቅዱስ ስጋውና ደሙ ወደ ቤት ይመጣል። የግል ቤት መጥቶ ቅዱስ ቁርባንና ቅዱስ ደም ይሰጣል። ሊሞት የደረሰ ሰው በቤታቸው ይከናወናል። የአልጋ ቁራኛ የሆኑ መነሳት የማይችሉ ወገባቸው የማይታጠብ ሰዎች ቤታቸው ቅዱስ ቁርባን ማግኘት ይችላሉ በንስሐ አባት በኩል። እንቀጥል። ሌላ የቅዱስ ቁርባን ላይ ጥያቄ፣ ቅዱስ ቁርባን ላይ ቆርቤ ኃጢአት ብሰራስ? ንስሐ የሚባል ነገር ተሰጥቶናል። እስካልሞት ንስሐ አለን። በንስሐ ታጥበን ድጋሜ ወደ ቅዱስ ቁርባን መምጣት እንችላለን። ሌላ ጥያቄ፣
ቅዱስ ቁርባን ላይ የሚነሳ ቅዱስ ቁርባን ላይ የሚነሳ እነዚህ ናቸው አብዛኛዎቹ። ወደ ትምህርታችን እሺ። ማክስ እንትን ምንድነው ማክስ አይደለ? ኦኬ እሺ፣ ሶሪ። አይ ምህረታ ለምንድነው ቆይ ረረረ ብዙ መሰረታዊ ነገሮች አሉ። 6 ነገሮች የቀሩ ላስታውሳችሁ። 6 ነገሮች አሉ። የመጀመሪያው ቅዱስ ቁርባን ስንቆርብ ንጹህ ነጭ ነው የምናደርገው። ሌላ ምናምን እንደዚህ ጌጣጌጥ ምናምን ያላችሁ ሳይሆን ንጹህ ነጭ መሆን አለበት። ለምን? እንከን የሌለበት ቅዱስ የሆነ ነጭ፣ ቅዱስ የሆነ እንከን የሌለበት ንጹህነትን የሚያሳይ ስለሆነ ነው ነጭ የምንለብሰው። ጌጥ የበዛበት አርማ የበዛበት አትልበሱ የሚባለው ለዛ ነው። አንድ የቆረበ ሰው ልብሱን እንዴት ነው ማጠብ ያለበት ሲባል የቆረበ ሰው ልብሱን አጥቦ ውሃውን በየቦታው አይደፋውም። እሺ መጀመሪያ ያለ እንትን ይኸውላችሁ ያለ ሳሙና ነው የሚያጥበው። ቅዱስ ቁርባን የተቀበለ ሰው ያለ ሳሙና ነው የሚያጥበው። ለምን? የዛን ቀን አስቀድሶበታል። ቅዱስ ቁርባን ተቀብሎበታል፣ ከብሮበታል። የሰውነቱ ላብ እዛ ልብሱ ላይ አለ። ስለዚህ ለቁርባን የሚደረግ ልብስ ተለይቶ ለቁርባን ብቻና ለቤተክርስቲያን አገልግሎት የሚቀመጠው ያ ላባችን የክርስቶስ ስጋና ደም ያለበት ስለሆነ ይታጠብና ቤት ለመርጨት ወይም ደግሞ እንደ እምነት እንጠቀመዋለን። የሚቀጥለውን ዙር ግን በሳሙና ማጠብ ትችላላችሁ፣ በንጹህ ውሃ ካደረጋችሁት በኋላ። እሺ ሌላ ማስክ ለምን ደግሞ አይደረገው? ከዚሁ አገልግሎት አንጻር፣ ከዚሁ አሁን ከነገርኳቸው አንጻር ያ ተደርጎ የሚሆነው ለመከላከል አቧራ ላይ ምናምን አድርገነው ስለምንሄድ ንጹህ ስላልሆነ ለዚህ አገልግሎት ብቻ ራሱን የቻለ ስለሚደረግ ከቤት ጀምሮ የተደረገ ካልሲ ቤተ መቅደስ ተደርጎ አይገባም። ለምን ስንል የጫማው ሽታ ሰዎች በሚሰግዱበት ምንጣፍ ላይ ስለሚቀመጥ ያ ቦታ ንጹህ መዓዛ እንዲኖረው ስለሚኖር፣ ስለዚህ ካልሲ አርጋችሁ ልብስ ጫማ አርጋችሁ የምትሄዱ ሰዎች ካልሲያችሁን የምትቆርቡበትን ቤተ መቅደስ የምትገቡበት ንጹህ ካልሲ ለብቻው መያዝ ይኖርባቸዋል። ልክ ቤተ መቅደስ በር ስትገቡ ቀይራችሁ መግባት አለባችሁ። ሌላ ጥያቄ፣ በሃይማኖት የተለያዩ ሰዎች ወደ ቅዱስ ቁርባን መምጣት አይችሉም። የሴት ልጅ የወር ግዴታ በጨረስንበት የምንቆርበው ይሄ የታወቀ ነው። በቃ ጥያቄ ካላችሁ በኋላ ስገባ ወደ ትምህርታችን ሂድ። ከነዚህ ሁሉ ትምህርቶች አንጻር ስለ ቅዱስ ቁርባን እንግዲህ አካላዊ ንጽህና የሚለው እነዚህ ሁሉ ያካተተ መሆኑን በደንብ አድርገን ማወቅ አለብን ማለት ነው። ቅዱስ ስጋውና ክቡር ደሙ ተለያይቶ ይሰጣል ወይ? ክቡር ስጋውና ቅዱስ ስጋው ተለያይቶ ይሰጣል ወይ? ለሕፃናት ቅዱስ ደሙ ነው የሚሰጣቸው። ደሙ የስጋው አካል ወይም ደግሞ አካሉ ስለሆነ ይሰጣል። ግን ጌታችን ስጋዬን የሚበላ ሲል ቅዱስ ስጋውን እንድንበላ ከዚያም ደሜን የሚጠጣ ሲል ደሙን እንድንጠጣ መናገሩን ነው። እንዲሁ ስጋዬን እውነተኛ መብል ደሜን እውነተኛ መጠጥ ነው ብሎ ለይቶ የተናገረው ተለያይቶ እንዲዘጋጅ መሆኑን ማወቅ ይኖርብናል ማለት ነው። ሌላው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ለይቶ የተናገረው ተለያይቶ እንዲዘጋጅ ነው። አንድ ላይ ተጨምሮ ስጋውና ደሙ አንድ ላይ ሆኖ ተደባልቆ አንድ ላይ ሲዘጋጅ አንድ ላይ ሆኖ አንድ ጊዜ እንዲጎረስ አይደለም፣ ሁለቱ ለተለያየ ቦታ ይዘጋጃሉ ማለት ነው። ሳይገባው ስጋውና ክቡር ደሙን የሚቀበል ቅጣቱ ምንድን ነው? ሳይገባው ሳይዘጋጅ የክርስቶስን ስጋና ክቡር ደም የሚቀበል ምን አለበት? ዕዳ አለበት። አንድ ካህኑ እንዳወጀው በመሀል ላይ እጁን ታጥቦ ካህኑ እኔ ከዚህ ውጪ ነኝ ብሎ ራሱ እንደተቀመጠና በራሱ ድፍረት እንደመጣ ተጠያቂው ራሱ በድፍረት የተቀበለው ስለሆነ ኃጢአቱ በራሱ ይመለሳል። ጌታችን ኢየሱስ ክርስቶስን ያሳዝናል። ስለዚህ በመነጋገር ክፉ ሀሳብ በመያዝ ጌታችን ኢየሱስ ክርስቶስን ለማሳዘን በዚህ ህብረት የተገኛችሁ እያለ ካህኑ የሚናገረው ለዛ ነው። ስለ በረከት ፈንታ መርገመ፣ ስለ ኃጢአት ስርየት ፈንታ ገሃነመ እሳትን ይቀበላል እያለ ካህኑ ሲያውጅ የሚታወጀው በድፍረት የገቡ ሰዎች ራሳቸውን ኃጢአት ስለሚያዩ ነው።
ስለዚህ ምን ብለን እንናገራለን? አሜን 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 ነአምን ወነተአምን ዜኑ ሞትከ እግዚኦ ወትንሣኤከ ቅድስ ነአምን እርገትከ ወዳግም ምጽአትከ ንሴባከ ወነተአምንከ ንስልከ ወናስተበቅዓከ ኦ እግዚእ ወአምላክነ ብለን እንናገራለን። ትርጉሙም አሜን አሜን እናምናለን፣ እንታመናለን አማናዊ መሆኑን አቤቱ ሞትንና ቅድስ ትንሣኤን እንናገራለን እውነት መሆኑን፣ እርገትን ዳግመኛ መምጣትን እናምናለን እንላለን። ቅዳሴው ሲጀመር እናመሰግናለን እናምንሃለንም ጌታችን አምላካችን ሆይ እንለምናለን እንማልዳለን እንላለን። ልክ ቅዱስ ቁርባኑን ስንቀበል በዛን ሳለ ዲያቆኑ ይህን ቃል ይናገራል ማለት ነው። ስለዚህ ይህንን ቃሎች አሜን ብለን እንቀበላለን ማለት ነው። በቅዱስ ቁርባኑ የክርስቶስን ስቅለት እየደገምን ነው ወይ? በየቀኑ ነው ወይ ክርስቶስን እየሰቀልን ያለ ነው? አይደለም። በቅዱስ ቁርባኑ ላይ የክርስቶስ ስቅለት እናስባለን እንጂ አንደግምም። ምክንያቱም የክርስቶስ ሞት አንዴ ነው፣ ሰው የሚሞተው አንዴ ነው። ስለዚህ አንዴ የተፈጸመ ዘላለማዊ የሆነውን እያሰብን ነው እንጂ በየቀኑ ክርስቶስን እየገደልን ደም እየቀዳን አይደለም ነው። እርሱ ስለ ሁሉ መዳን አንድ ጊዜ በመስቀል ላይ ተሰዋልን እንጂ በየቀኑ አልተሰዋልም። ስለዚህ ለመዳን አንዴ ተሰውቷል። አንዴ ተሰውቶ የሰጠን ቅዱስ ደምና ስጋ ዘላለማዊ ድህነት የምናገኝበት ነው ማለት ነው። ቅዱስ ቁርባን ግን ሞትና ደምን መፍሰስ የሌለበት መስዋዕት ነው። ቅዱስ ቁርባን ግን ሞትና ደም መፍሰስ የሌለበት ስለሆነ አንድ የፈሰሰውን ስጋና ደም ስለምናቀርብ ማለት ነው። ነፍስ የተለየው መለኮት የተዋህደው ስጋና ደም ነው። ስለዚህ በየቀኑ የምንገለው ነፍስ ያልተለየውን ስለሆነ እሱ ግን ነፍስ የተለየውን ስለሆነ የምናቀርበው መለኮት የተዋህደውን ስጋና ደም ነው። ይህ ደግሞ አንድ የሞተውን የክርስቶስ ስጋና ደም ነው የምናቀርበው ማለት ነው። ስለዚህ ደጋግመን አንሰቅለውም። የተሰቀለው መድኃኔዓለምና ቅዱስ ቁርባን ምንድን ነው ስንል በመስቀል የተፈጸመ መስዋዕት በቀራንዮ ነበረ። ቅዱስ ቁርባን የሚፈጸመው ግን በቤተ ክርስቲያን ነው። ለምን? በመስቀል የተፈጸመው መስዋዕት ያቀረበው ራሱ ጌታችን ነው። ስለዚህ አዲስ ኪዳን የኦሪቷን ቤተ ክርስቲያን ቀራንዮ ብለን እንጠራታለን። አዲስ ኪዳንን የቅዱስ ቁርባን መስዋዕት በካህን እጅ ይቀርባል። ለምን ሲባል ካህን ብቻ ነው መስዋዕት አቅራቢ እንጂ ማንም በየግሉ እየተነሳ ቪንቶ ምናምን እየነከረ መብላት አይችልም። ምክንያቱስ መስዋዕት አቅራቢ ካህን ነው። ስለዚህ ሊቀ ካህን ራሱ ክርስቶስ መስዋዕት አቅራቢ ሆኖ ራሱ መስዋዕት ሆኖ ራሱ መስዋዕት ተቀባይ ሆኖ ቀርቦልናል። የኦሪቱን ስንመለከት እና አሮን እናያለን። ስለዚህ ከካህናት ውጭ መስዋዕት ማቅረብ የሚችል የለም። ዛሬ ማንም ሰው ተነስቶ እንደፈለገ የሚያቀርበው ቁርባን ተቀባይነት የለውም ከመጽሐፍ ቅዱስ አንጻር። በመስቀል ላይ የቀረበው መስዋዕት አንድ ጊዜ ነው። ክርስቶስም አንድ ጊዜ ነው የሞተልን። እኛም ደግሞ ለኃጢአት የምንሞተው አንዴ ይሆናል ማለት ነው። የቅዱስ ቁርባን መስዋዕት ግን እስከ ምጽአት ድረስ ይቀርባል፣ ለዘላለም ነው በማለት እውነት እውነት ብሎ ይህንን ተናግሯል። ለዚህ ክብር እግዚአብሔር አምላክ ሁላችን ያቀርበን። እግዚአብሔር አምላክ የታመነውን የክርስቶስን ቅዱስ ስጋና ደም ተቀብለን ዘላለማዊ ሕይወት እንዲኖረን እግዚአብሔር አምላክ ያርገን። ሁላችሁም አትፍሩ። ለእግዚአብሔር ራሳችን አዘጋጅተን ለእግዚአብሔር ቤተ መቅደስ ራቻችን አዘጋጅተን ቀራንዮ ላይ የተሰጠነውን የዘላለም ሕይወት ተቀብለን አማናዊ የሆነውን የክርስቶስን መንግስት እናገኝ ዘንድ እግዚአብሔር አምላክ ይጠብቀን። የአብርሃምን የመልከጼዴቅን የአሮንን ክህነት የተቀበለ እግዚአብሔር አምላክ የአባቶቻችንን ክህነት ይቀበልልን፣ ይጠብቃቸው። እውነተኛ የሆነ ዘላለማዊ የሆነን የክርስቶስን ስጋና ደም ተቀብለን የክርስቶስ አካል እንድንሆን እግዚአብሔር አምላክ ይርዳን። ዘመናችን የእርሱ ሆነን እንድናበቃ ዳግም ለመነሳት ከእግዚአብሔር ጋር አንድ እንሆን ዘንድ የክርስቶስን ስጋና ደም የተቀበልን ሁሉ እግዚአብሔር አምላክ ከእኛ ጋር ይሁንልን። በሃይማኖት እንድንጸና በምግባር ደግሞ የታነጽ እንድንሆን እግዚአብሔር አምላክ ይርዳን። የሰውን ኃጢአት የምንቆጥር ሰውን የራሳችንን በደል ስለ ራሳችን ኃጢአት የምናለቅስና ይቅር ባይ እንድንሆን እግዚአብሔር አምላክ ይርዳን። ሁላችንም እግዚአብሔር አምላክ ለዚህ ክብር ያብቃችሁ። ይህን ትምህርት የሰማን ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ ዕለት ለሐዋርያት የሰጠውን ቃል ኪዳን በዘመናችን ሁሉ እንደ በደላችን እንደ ኃጢአታችን ሳይሆን እንደ መሐሪነት እንደ ቸርነቱ ለዘላለማዊ መንግስቱ እግዚአብሔር አምላክ ስለዛችኛዋ ቃል ስለገባላቸው ቃል ኪዳን ያስብልን። ከምንም በላይ ስለመወዳት ስለመቤታችን ስለ ቅድስት ድንግል ማርያም ልመናችን ይስማልን። ስለ ቅዱሳን መታሰቢያ እግዚአብሔር አምላክ ያስበን። ዛሬ በዚህ የተሰበሰብንና በመንግስት ሁሉ በጸሎት ሁሉ አስቡን ያሉንን ሁሉ እግዚአብሔር አምላክ ያስብልን። በስደት ያላችሁትን እግዚአብሔር አምላክ የዮሴፍን ልመና ተቀብሎ በሰው ሀገር ያከበረ አምላክ እናንተን በምትሰሩበት ቦታና በምትገቡበት ቦታ ሁሉ እግዚአብሔር አምላክ ጸጋና ክብር ሞገስን ይስጣችሁ። በጭንቃችሁ ጊዜ እግዚአብሔር አምላክ አለው ይበላችሁ። ያሰባችሁትን ሁሉ አሳክቶ በሙሉ ልብ የእግዚአብሔር ልጅነታችሁ መስክራችሁ ኮርታችሁ መንግስቱ የምታገኙበት ያርጋችሁ። በቤትታችሁ የሄዳችሁትን ዮሴፍ አባቱ ያዕቆብን
እንዳሰበ ሁሉ የምታስቡ እግዚአብሔር አምላክ ያስብላችሁ። ያዕቆብ አባታችን ለዮሴፍ ሰግዶ ክብር እንደሰጠው ሁሉ ቤተሰቦቻችሁ ምርቃትን እንጂ እርግማንን እግዚአብሔር አምላክ አያሰማችሁ። ደስታቸውን ሐሴታቸውን እንጂ ሞታቸውንና ስቃያቸውን እግዚአብሔር አምላክ አያሰማችሁ። ሀገራችን እግዚአብሔር አምላክ ይጠብቅልን። ስለ ዳዊት ብሎ ኢየሩሳሌምን እንደማራት ሁሉ እግዚአብሔር አምላክ ስለተመረጡና ስለ ቅዱሳን ሰማዕታት ጻድቃን ብሎ ኢትዮጵያ ሀገራችን ይጠብቅልን። ሀገር ለመጠበቅ የወጡትን ሁሉ ለሙሴ በእጁ ላይ ኃይልን አድርጎ እስራኤላኖችን የጠበቅ እግዚአብሔር አምላክ ሀገር ለመጠበቅ የወጣችሁትን ዳር ድንበር ላይ ያላችሁትን ሁሉ እሱ እግዚአብሔር አምላክ ይጠብቃችሁ። ስለ እውነት የምትፈርዱ ለእውነት የምትቆሙ የሀዘንተኞችን እንባ የምትመለከቱና የምትጠብቁ ያርጋችሁ። ለፍርድ ወንበር ላይ የምትቀመጡ በእግዚአብሔር ወንበር ላይ ተቀምጣችሁ በምድራዊ ስልጣን በእግዚአብሔር ሕዝብ ላይ ሁሉ የምትፈርዱትን ለቃላችሁ ታማኝነትን እግዚአብሔር አምላክ ይስጣችሁ። ለሙሴ ጥበብን የሰጠ እግዚአብሔር አምላክ በጥበብ እንድትዳኙ ያደርጋችሁ። ጥበብን ልክ እንደ ሰለሞን ትዕግስትን እንደ ኢዮብ እግዚአብሔር አምላክ ያድላችሁ። መምህራን ሆናችሁ እዚህ ውስጥ እየሰማችሁኝ ያላችሁና የኔ ታናሻችሁን ቃል የሰማችሁ ሁሉ ለቅዱስ ጳውሎስ ለጴጥሮስና ለሁሉም ሐዋርያት የሰጠውን በረከት እግዚአብሔር ያድላችሁ። ያንኳኳችሁት በር እንዲከፈት የሚሰማችሁ ሁሉ ልባቸውን ከፍተው እንዲያዳምጣችሁ እግዚአብሔር አምላክ ሞገስ ያለውን የመንፈስ ቅዱስ ቃል እንድትናገሩ እግዚአብሔር አምላክ መንገዱን ይክፈትላችሁ። በሐሰት የተከሰሳችሁ ለፍርድ የቆማችሁ ሁሉ እውነተኛ የሆነ ዳኛ እግዚአብሔር አምላክ ከፍርድ የሚያወጣ ሁሉ ከእስር ቤት የሚያወጣ ሁሉ እግዚአብሔር አምላክ ከእናንተ ጋር ይሁን። በጸሎታችሁ ትጉ። በስደት ያላችሁ ተሰዶ የሚያውቅ የስደትን መከራ የተቀበለ ጌታ ኢየሱስ ክርስቶስ ከእናቱ ጋር ሆኖ የደረሰበትን በደል ሁሉ የተመለከተ ስደትን የቀመሰ እግዚአብሔር አምላክ ከስደት መንገዳችሁ እግዚአብሔር አምላክ ይመልሳችሁ፣ ያሰባችሁበት ቦታ ያድርሳችሁ፣ ወደ ሀገራችሁም ያብቃችሁ። ከሀገር ውጭ ሆናችሁ ልጆቻችሁን የወለዳችሁ የምታሳድጉ ሁሉ የምትጦሩበትና የምትባረኩበት መድኃኔዓለም ያድርግላችሁ። የታናሻችሁን የኔን የአዳምን ቃል ሰምታችሁ ይህ ቃል የእግዚአብሔር ቃል ነው ብላችሁ አምናችሁ የተማራችሁትን ሁሉ እግዚአብሔር አምላክ በመንግስቱ ይሰብስባችሁ። በምድር በተማርነው ቃል እግዚአብሔር አምላክ ልጆቼ መጡ ብሎ የሚያቅፈን ያድርገን። እኔንም አዳምን እግዚአብሔር አምላክ ያስበኝ። ብስራተ ገብርኤል ብላችሁ አስቡኝ። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክብር። ይቆያል።